ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ላንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው፣ ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩኝ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ አንተ? ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ነገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ፣ የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል። እኛ የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬን ነው። ሰይጣን ልበልህ ይልና አይ ሰይጣንም በሰይጣን ላይ አይጨክንም። አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራህ ምን ያስጠራሃል? ምን የሚያስጠራ ስም አለህ ይላል ተመልከቱ። እኛ የሚመጥነን ስድብ የለም እንጂ ስለዚህ ምንድነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀለይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ሙሾ አላወጣችሁም። አስቆቀውነ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ሙሾ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት አደራችሁ። እኔ ማለት የፈለግኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ ዮሐንስ ሳይበላ